ጌታ ቀና አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? ይህ በማህበረ ተዋሕዶ ዘኦርቶዶክስ ኪነ ጥበብ ክፍል በ2017 ዓ.ም ተዘጋጅቶ ወደ እናንተ የቀረበላችሁ መንፈሳዊ ድራማ ርዕስ ሁለት ዓለም ክፍል 3 እነሆ። አዘጋጅ ህዝባየሽ ወለተ ጊዮርጊስ። ተዋናያን ገነት እንደ ታሪክ፣ ናሆም እንደ አባት እንዳለው፣ አበበ እንደ ታጠቅ፣ እንዳሻው እንደ ተስፉ፣ አባይነሽ እንደ እናቱ ብዬ፣ ልያ እንደ አበባ፣ ሙሽራ እንደ መልካም፣ መሰረት እንደ ለምለም፣ መቅደስ እንደ ፋሲካ፣ ህዝባየሽ እንደ ሰላም በመሆን ነው። ሁለት ዓለም ክፍል 3 እነሆ። በጥሞና ተከታተሉን ዘንድ በኃያሉ በልዑል እግዚአብሔር ስም በትህትና እንጠይቃለን። የኔ ልጅ ይኸውልሽ፣ እሱ ጋር ያለውንም ነጠላ እንደው እርግፍ እርግፍ አድርጊና በደንብ አጣጥፈሽ ከፌስታሉ ውስጥ አስገቢው። ጎሽ የኔ ልጅ፣ ዛሬ ደግሞ እንደው አባትሽ ተሽሎ ቀጥ ብሎ ቤተ ክርስቲያን አርፍዶ ነው የመጣ። ታጠቅ አሞት ነበረ ያደረ። የት ሄደ? አንተ ታጠቅ! አቤት የእሱ ነገር! እንዲያው ወዴት ሂዶ ነው በጠዋቱ? አይ እንዲያው እኛ ስንወጣ እግራችንን ጠብቆ ሂዶ ነው የሚሆነው። አይ አለመታደል! አይ እንዲያው ምን ይሻለኛል? እንዲያው እዚህ ልጅ ጋማ እንዲያው እንዴት ባደርገው ነው የሚሻለኝ? እናንተ አይ አበሳዬ! ታሪክ ነጠላውን አጣጥፈሽ ከጨረሽ የኔ ልጅ፣ እስኪ ፀሐይቱ ብልጭ እያለች ነው። ከዘሩ የተረፈውንማ አስጫት፣ ቅዝቃዜው እንዲያነግዘው። እስኪ እንዲያው ፀሐይ ወረር ያድርገ የኔ ልጅ። የመላላይቱን ጤፍ ነዋ፣ በስኪ አስጫት። እሺ እማዬ፣ ዝናብ ግን ሳይመጣ አይቀርም። አሰጣው እናሽ። አይ እማዬ፣ ታጠቅ ከመጠጡ ቤት ሄዶ ይሆናል፣ ወይም ከዚያ ከሚሰበሰቡበት ቦታ ይሆናል። እሺ የኔ ልጅ፣ እንዲያው ዝም ብለሽ አስጩና እስኪ ወረር ያድርገው። እንግዲህ ዝናቡ ተመጣ ደግሞ መልሰሽ ታስገቢዋለሽ። እንዲያው ምን ይደረጋል? እንዲያው አንዴ ከሳት ከውሃው አይደለም ወይ የሚያደርገው? ይህንኑ መከረኛ ሽርጥ እየገተተ ከዛው ከሚገተሩበት ቦታ ሂዶ ነው የሚሆነው። እንዲያው ሰሞኑን ደግሞ አታውራ ብሎታል የተጠቃው። አላውቅም እንዲያው ምን አይነት ነገር እንደሆነ። እንዲያው እርሱ የፈጠረው አምላክ እንዲያው ጥሩን ነገር እንትን ይበለለት። ተስፋዬ የኔ ልጅ መጣህ እንዴ? እሰይ የኔ ቁም ነገረኛ፣ የኔ አስተዋይ፣ ቁም ነገር ቦታ ድረስልኝ። እንደው ዛሬ ደግሞ ምን ሆነህ ነው? ቆየህሳ? በሰላምህ ነው? አዎ መጣሁ እማዬ። መዝሙር ስልጠና ነበረን፣ ለዚያ ነው የዘገየሁት። አባቴና ታጠቅ የት ሄደው ነው?
አየኔ ልጅ አባትህ እንኳን ከወዲያኛው ክላስ አለ። እንዲያው ታጠቅስ ከቤተ ክርስቲያን ስንመለስ ቤት የለም አላገኘ ነው። የእሱ ነገር ያው እዛው የሚገተሩበት ወይ ደግሞ እዛው ምናምን ቴውን የሚጠጣበት መጠጡ ቦታ እዛ ሂዶ ነው የሚሆነው። እስኪ እንዲህ አይኔ ልጅ ዘለቅ በልና መጀመሪያ እዛ የሚገተሩበት ቦታ ሂደ ሄየውና እዛ ካጣኸው ደግሞ መጠጥ ቤቱም ቢሆን እንደው ዘልቀ ሄየው። እንዲህም መከረኛ ልጅ እንደው ምን አባቴ ባረገው ይሻለኛል። አሁን እንደው በዚህ በከፋ ጊዜ ደግሞ እዛ እየሄደ እንደው እዛስ የሚቆሙበት እንደው ብዙ ጊዜ እኒህ መከላከያዎች ናቸው የሚቆሙት። እንደው እዛ ሲክለፈለፍ አንድ ነገር እንዲያደርጉት መቼም እንደው ለሀሳብና ለመከራ የጻፈ ሴትዮ ነኝ። እረዳልኝ እንደው መከራዬ። እሺ እማዬ አታስቢ፣ ምንም አይሆንም። ሄጄ ልየው ያችኑ ቦታ ይለቅ። እስኪ አሁን ልግባና እስኪ አንድ ሁለት ልበል። ቀድሞ ብርዱ መች ተሻለ? ይችን ክረምት ወር ካሳዬን አቅርቤ ከቤቴ ምን የመሰለ ብርድ ልብስ የለበስ አድርጌ ቁጭ ብዬ መጠጣት። ቀድሞ የኑሮ ውድነት ውስጥ መች ተቻለና ሊገለን አይደል? ረገኝ አሁንስ የታየ እንዲህ የሳውዲን ሴት መጀናችን ረገኝ። ሰላምንም እኮ በጣም ነበር የምወዳት ግን አመለጠች። ለማውራት አስቤ እኮ ሳውዲ ሳከር በፊት ተቀብዬ ቁጥሯን ወይኔ ተበላሁ። ወይ ነገ እደውልላታለሁ። የሟም አለኝ ዱብ አድርጌዋለሁ። ባለፈው ሰጅዮ ብቻዬን አረ ተብቻዬን በሀሳብ ተራመልኩ መሰል። አንተ እንዴ እንዴ ድመት እያደባህ መተህ ታስደነግጠኛለህ እንዴ ቀልቤን ገፈፍከው እኮ። አቤት አንተ ልጅ እያስጨነቀን እኮ ነው። ከዚያ ሆነ ምን አስቀመጠ? የመከላከያ መቀመጫ ነው። ራስህን ቢሉህ ምን ልትል ነው? ግን በሰላም ነው? ተነሳ አሁን ወደ ቤት እንሄድና። ኧረ አታስቀኝ እንዴ! ራሴን ሲል የሚለኝ ዳቦ ጨብጧል እንዴ! ሰላምማ ሰላም ነኝ፣ ግን አንተ ልትጣላ እያስባል እንዴ? ነገር እወዳለሁ ከራሴ ቀጥ አድርጉኝ አሉ። አሁንና ዝም ብለህ እንሄድ። ልጆች መጣችሁ? ታጠቅ ልጅ የት ሄደህ ነው? በል አሁን ቁርስ ብላና ከርሻው ዝለቅ። ፍየል እንዳይገባ አምሽተና። እንዴት አገኘኸው የኔ ልጅ? እሰይ ብቻ ደካ መጣኸው። እንዲያው ልጅ ታጠቅ፣ እንዲያው ምን ነክቶ ሆነ የኔ ልጅ? እንዲያው ሰው ሳይነሳ በማለዲያ ተነስተህ ከዛ ቦታ እየሄድክ ትገተራለህ። እስኪ እንዲያው እጅህን እግርህን እየው። እስኪ እንዲያው ፊትህን እንዲያው እዛ መስታወት አለ እንዲያው እስኪ ተመልከተው። ብርዱ እንዴት ግርጥት እንዲያደረገህ። እንዲያው ምን አሩታለህ ከዛ ቦታ? አለመታደል። አይ እንዲያው አይድልህ እህቴ፣ ትሰማኛለህ? እንዲያለው እሱ ይሄድ እርሻው ባዶ ሆኖ ነው የሚውለው። ልጁ እኮ ሰው መስሎህ ነው? ታሪክ የኔ ልጅ አቅርቢና ወንድሙ ጋር እስኪ ይብላ። እሺ አባዬ፣ ግን ብቅ ብዬ አይቻቸው ልምጣ። አሁን ፍየሎቹ በሜዳው አይሄዱም፣ አዝሬት ስለሆነ ምንም አይገባም። ታሪክ ምግቡ ምንድን ነው? በል በዚያው ውለህና አይታወቅም። ውሃ ሊጠጡ ሲወርዱ አግለው ይበሉታል አዝሬቱ። ብላና ሂድ ውብዬ። አኑሪ ብዬ ከሰጡሽ 2000 ብር አምጭማ ልወጣ ነው። አይ እንግዲህ ታጠቅ፣ ከበላህ ብላ፣ ካልበላህ እንግዲህ የራስህ ጉዳይ ነው። እንዲያው ነውር አይደለም ወይ? ምንድን ነው ምግቡ? ምን ሊሆን ይችላል ብለህ ነው? ፍርፍር ነው የተሰራው። ይኸውልህ አሁን ይቀርባል። ከበላህ በላ፣ ካልበላህ ቶ የራስህ ጉዳይ ነው። ምን ነው ሰዎች እንዲያው በስንቱ ልቁሰል። ሆ አንተ እንዲያለው አንተ ደግሞ ምንድን ነው የምትለው? አረ እንዲያው ተው ባካችሁ፣ ኧረ ተው ባካችሁ። እንዲያው ክረምት ነው፣ ቤቱ ባዶ ነው፣ ድፍንፍን ብለን ቁጭ ያልነው።
ይኸው ጭቃውን መኪና አላስገባም አለ። እንዲያው ትንሽ ጠፈፍ ቢል እንኳን ታሪክዬ እንዲያው ብር ብላ ሂዳ ገዛዝታ ትመጣ ነበረ። እንዲያው አንተስ ቢሆን እንዲያው ከሞት አፋፍ ደርሰህ ተመልሰህ ደግሞ የት ለመሄድ ነው? ኧረ ተው እንዲያው ግድ የላችሁም። ኧረ ተው ለእኔ ማሰብ አድርጉልኝ እንጂ እኔንም እንዲያው እንደ ነገረኛ አታውጡኝ። ኧረ ተው ግድ የላችሁም። እኔማ እንዲያው እስኪ እንዲያው ምን እንደምኮን አያለሁ። አላመጣም ጉድ ይፈላል እንጂ ስትሞት እያየሁ እንዲያው ምን ማለት ነው? ኧረ ተው። አይ እንዲያው እናቴና ታሪክ ምነው የመጠጥ ጥላት ሆናችሁ? አይ ያለማወቅ ያላወቁ አለቁ አለ ሀገሬ ሰው። እኛ እንደሌላው ሰው አናበዛም። ይኸውልሽ እናቴ ትንሽ ነው ቀመስ አድርገን ወደ ቤታችን የምንገባው። ምን ችግር ተፈጠረ? ታሪክ እኔ አልበላም። በቃ ፍርፍር ከሆነ ተይው አታቅርቢ። አይ ታጠቅ እንዲያው ልጅ እንዲያው ኧረ ተው ግድ የለህም። እንዲያው እኔንም እኮ እንዲያው ቁስል አደረከኝ። አይ ይኸውልህ ካልበላህ እንግዲህ የራስህ ጉዳይ ነው። እኔ ምንም ልልም አልችልም። እንዴ ይህንን የውጭ ምግብ ለምዴ ይዘለቃል እንዴ? ግን ግድ የለም ይቺው ብር እስከምትጨርስ ድረስ ተታገል። ከዚያ በኋላ ምን እንደምታደርግ የት እንደምትበላ እናያለን። ሰላም ለእናንተ ይሁን እህቶቼ፣ እንደምን ሰነበታችሁ? እንኳን አደረሳችሁ ለሰንበተ ክርስቲያን ቅድስት እንዲሁም ታስበውና ተከብረው ለሚውሉ ለቅዱሳን በዓላት። እግዚአብሔር ይመስገን። አሜን። እንኳን አብሮ አደረሰን። በል ወደ ትምህርታችን እኔ ልጀምር። ኃጢአት የበሽታ ምክንያት ይሆናልና ብለን ነበር ያቆምነው። ቅዱስ አንብሮስ ሽባውን ተሸክመው ያመጡት 4 ሰዎችን የቤተ ክርስቲያን ምሳሌ ናቸው ይላል። 3ቱ የካህናት፣ የጳጳስ፣ የቄስና የዲያቆን፣ አንዱ ደግሞ የማህበረ ምእመን ነው። ሁሉም በአንድ መንፈስ ሆነው ሸባ የሆነውን ነፍስ ወደ ክርስቶስ ያቀርባሉና አንድ አባትም 4ቱን ሰዎች በ4 ወንጌላውያን ምሳሌ አድርጎ አቅርቧል። መልካምን ስራ ለማድረግ ስደክም እንደ ሸባም ስሆን ኃጢአት ተሰረየችልኝ የሚለውን እንዲያሰማኝ ወደ ክርስቶስ ያቀርቡኝ ዘንድ 4ቱን ወንጌላውን እሻለሁ ብሏል። ጌታ የሚበልጠውን ስርየት ኃጢአትን ሲሰጠው፣ ጸሐፍትና ፈሪሳውያን ግን በልባቸው ስለምን እንደዚህ ያለ ስድብ ይናገራል አሉ። ክርስቶስም እንደ ሽባው የእነርሱንም ነፍስ ይፈውስ ጀመር። በልባችሁ ይህን ስለምን ታስባላችሁ አላቸው። ክቡር ዳዊት እርሱ ብቻውን ልባቸውን የሰራ ስራቸውንም የሚያስተውል መዝሙረ ዳዊት 33 ከቁጥር 15 ያለውን አስተውለው። ክርስቶስ ኃጢአትን ይቅር ማለት የሚችል እግዚአብሔር መሆኑን ይረዱ ዘንድ ነው። ዳግመኛም ከፈውሰ ስጋ ስርየተ ኃጢአት እንደሚበልጥ ሊያስተምራቸው ስለወደደ ሽባውን ፈወሰው። የስጋንም የነፍስንም ፈውስ መስጠት የሚችል እርሱ እግዚአብሔር መሆኑን ገለጠላቸው። ጌታችን ሽባውን ከደዌ ከፈወሰው በኋላ አልጋህን ተሸከምና ወደ ቤት ሂድ አለው። አንድ የቤተ ክርስቲያናችን አባት ይህን ክፍል ከድህነታችን ጋር አያይዞ ሲተረጉም እንዲነሳ ያዘዘው አልጋው ምንድን ነው? ይህ ዳዊት በጭንቀቴ ደክሜያለሁ፣ ሌሊቱን አልጋዬን አጥባለሁ መዝሙር 6:6 ያለው ነው። በክርስቶስ መንገድ ስንጓዝ አልጋችን የህመም መሆኑ ቀርቶ የእረፍት ይሆናል። አልጋን ተሸከም ብቻ አላለውም፣ ተሸከምና ወደ ቤት ሂድ አለው እንጂ። ይህም የመጀመሪያውን ሰው አዳምን ወደ ተቀበለችው በምክረ ካይሲም ወደ አጣት እውነተኛ ቤተ ገነት ተመለስ ማለት ነው። ስለዚህ ወደ ቤት ሂድ የሚለው ትእዛዝ ነው። ጌታ የአልጋን ቁራኝነት የፍዳ ዘመን አጥፍቶ ያጣነውን ርስታችን ሊመልስልን መጥቷልና ብሏል። በአረጀ ልብስ አዲስ እራፊ የሚጥፍ የለም። ቢደረግ ግን አዲሱ መጣፊያ አሮጌውን ይቦጭቀዋል፣ መቀደዱም የባሰ ይሆናል። በአረጀ አቁማዳ አዲስ የወይን ጠጅ የሚያኖር የለም። የማርቆስ ወንጌል ምዕራፍ 2 ከቁጥር 21 እስከ 22። አምደ ሃይማኖት ቅዱስ ቄርሎስ ይህንን ሲተረጉም ፈሪሳውያን ጌታን መቃወም አልቻሉም፣ መልስ ማሳጣቸው። በመቀጠልም በማይጾሙት በደቀ መዛሙርቱ መጡበት። እነርሱ ራሳቸው ግን ክፋት በሞላ ልባቸው ለታይታ እንደሚጾሙ አላስተዋሉም። የጌታ ደቀ መዛሙርት ግን ስጋን በማድከም መጾምን እስኪጀምሩ ድረስ ልባቸውን ከክፋት በማጾም እየተለማመዱ ነበር ብሏል።
ፈሪሳውያን ለምን ያንተ ደቀ መዛሙርት አይጾሙም ባሉት ጊዜ ጌታ መልሶ ሙሽራው ክርስቶስ እኔ አብሬያቸው ሳለሁ ሚዜዎቹ ሐዋርያት አይጾሙም፣ ከእነርሱም የሚለበት ጊዜ አለ፣ ያን ጊዜ ይጾማሉ ብሏል። የማቴዎስ ወንጌል ምዕራፍ 9 ከቁጥር 14 እስከ 18። እኔ አብሬያቸው ሳለሁ አይጾሙም ሲል እኔ ሳልሞት ሳላርግ መንፈስ ቅዱስ ሳይቀበሉ በመንፈስ ቅዱስ ባልታደሰ ሰውነት ጾመው ድል መንሳት ስለማይቻላቸው የተናገረው ነው። ይህንንም ሲያብራራ ዝቅ ብሎ ባረጀ ልብስ ላይ አዲስ ቁራጭ የሚለጥፍ የለም። የአዲሱ ቁራጭ ቀዳዳውን ያሰፋልና አዲሱንም ወይን ባረጀ አቁማዳ የሚጨምር የለም። ቢጨምሩት አቁማዳው ይቀደዳል፣ ወይኑም ይፈሳል። በአዲስ አቁማዳ ቢጨምሩት ግን አቁማዳው ወይኑን ከመፍሰስ ይጠብቀዋል ብሏል። በዚህ መሰረት ሐዋርያትንም በመንፈስ ቅዱስ ባልታደሰ ሰውነት ጹሙ የሚላቸው የለም። ጾሙ የሚላቸውም ቢኖር ሰውነታቸው ይጎዳል፣ ጾሙም ይፈርሳል። በአዲስ አቁማዳ ወይን ቢገባ ወይኑን ከመፍሰስ እንደሚጠብቀው በመንፈስ ቅዱስ በታደሰ ሰውነትም ቢጾሙ ጾሙን ይፈጽማሉ፣ ከፈተና ይጠብቃቸዋል ሲል አንድም የኦሪት የጾም ስርዓት ከአዲስ ኪዳን የጾም ስርዓት ይለያ ሲላቸው ነው። በሰንበትም በእርሻ መካከል ሲያልፉ ደቀ መዛሙርቱ እየሄዱ እሸት ይቀጥፉ ጀመር። የማርቆስ ወንጌል ምዕራፍ 2 ከቁጥር 23። ደቀ መዛሙርቱ በሌላ ሰው እርሻ እሸት መብላታቸው አትስረቅ ከሚለው ሕግ ጋር እንዴት ይታረቃል? የደቀ መዛሙርቱ እሸት መቅጠፍ ሕጉ የሚፈቅደው እንጂ ስርቆት አይደለም። ወደ ባልንጀራ እርሻ በገባ ጊዜ እሸቱን በእጅ ቀጥፈህ ብላ፣ ወዳልታጨደ ወደ ባልንጀራ እህል ግን ማጭድ አታግባ። ኦሪት ዘዳግም ምዕራፍ 23 ከቁጥር 24 እስከ 25 እንደተባለ በአይሁድ ሕግና ባህል መሰረት ስህተት አልሰሩም። በዚህ የሚያልፈው ሰው የማይፈቀድለት ቀጥፎ ይዞ መሄድን ነው። ደቀ መዛሙርቱም በተራቡ ጊዜ ያደረጉት ይህንን ነው። ፈሪሳውያኑም ቢሆን እየተቃወሙት እሸቱን በመቅጠፋቸው ሳይሆን በሰንበት ለምን ቀጥፈው በሉ፣ ሰንበትን ስለምን ሻሩ ብለው ነው። ለሁላችሁም የሕይወትን ቃል ያሰማልን፣ ጸጋውን ያብዛላችሁ። በሉ በዚሁ ይብቃን፣ የሳምንት ሰዎች በለን። የተወደዳችሁ አድማጮቻችን እስካሁን ስትከታተሉት የነበረው በማህበረ ተዋሕዶ ኦርቶዶክስ ኪነ ጥበብ ክፍል በ2017 ዓ.ም ተዘጋጅቶ ወደ እናንተ የቀረበላችሁ ሁለት ዓለም የተሰኘውን መንፈሳዊ ድራማ ክፍል 3 ይህንን ይመስል ነበር። በጥሞና ስላዳመጣችሁን በኃያሉ በልዑል እግዚአብሔር ስም ከልብ እናመሰግናለን። በቀጣይ ክፍል እስከምንገናኝ ቸር ሰንብቱልን እያልን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። አርጋትና ሀገሬን ጌታ የከፋ ሁሉ ይታይ መስላ